فلأنصرن الحق حتى أنني أسطو على ساداتكم بطعاني بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم نافقوتي نافق منافق سيمتا وداج كغون ركو وداجون سيكتا ይላል አንድ ወዳጅ ከወዳጅ ይርቃል። ወዳጅ ከወዳጅ የሚርቀው በስራ ሊሆን ይችላል፣ በሞት ሊሆን ይችላል። ግን ደግሞ ስትወድቁ የሚጥላችሁ ወዳጅ ጓደኛ አይደለም እና ማይጥላችሁን ባላችሁበት ሳይሆን በትሞቱ እንኳን ቤተሰባችሁን የማይርቅን ምርጥ ወዳጅ ይስጣችሁ። የዛሬ ፕሮግራማችንን በዚህ ዱዓ ጀምረናል። ጓደኛ ይስጣችሁ በሚል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን ተመልካቾቻችን ይሄ ሁዳ መልቲ ሚዲያ ላይ ሁዳ ፖድካስት የተሰኘ አዲስ ፕሮግራም መጀመራችን ይታወቃል። የተለያዩ እንግዶችን ይዘን እየቀረብን ነው። ዛሬም አንድ ሸህ አብረውናሉ። ራሳቸውን ያስተዋውቁና ወደ ዛሬ የመወያያ ርዕሳችን የመነጋገሪያ ቶፒካችን እንገናኛለን፣ እናወራበታለን። መጀመሪያ ግን ኡስታዝ እንኳን ደህና መጡ። እንኳን ደህና ቆያችሁን። ኢንሻአላህ አብዱ መሐመድ ዶክተር ይቆይ። እንዴት ነው? ደህና ናችሁ? አልহামዱሊላህ። ትንሽ እናውራ እንዴ ስለ ደርሱ ህይወቱ መጀመሪያ። እሺ፣ በመጀመሪያ ያው ተወልጄ ያደግኩት ያው እዚሁ ኢትዮጵያ ውስጥ ኦሮሚያ ክልል ቡኖ በደሌ ያኔ አውራጃ ነው፣ አሁን ዞን ሆኗል። ቡኖ በደሌ ዞን ላይ ነው፣ እዛው ከተማ ውስጥ ማለት ነው። ትምህርትም እስከ 12 እዛው ነው የተማርኩት። ትምህርት ከጨረስኩ በኋላ ተወሰነ አመት ስራ ላይ ቆይቻለሁ፣ ንግድ ላይ። ከዚያ ወደ ማህዲ ኢማም ሻፊዒ ወደ አሰላ ወደዛ ገባሁኝ። አንድ አመት ከምናምን እዛ ተማርኩ። ከዚያ በኋላ ወደ ሱዳን ለትምህርት ሄድኩኝ። ሱዳን ላይ የመጀመሪያ ዲግሪ ጃሚዓት አፍሪካ ሸሪዓ ወልቃኑን፣ ከዚያ ማስተሬት አረብኛ ቋንቋ ማሻአላህ ማድኹጡ መደውሊ እና ዶክተሬቱ ደግሞ ጃሚዓት ኡንዱርማን ማዕድ በሁስ ወደራሳት እስላሚያ ማሻአላህ በአረብኛ ቋንቋ ማሻአላህ። ዛኪላህ ባጭሩ እንደ የስንት አመት ልፋት ባጭሩ። መገንባት ከባድ ነው፣ ማፍረስ ነው ቀላል። ትክክል። ይሄን ያህል አመት ማውራቱ፣ ይሄን ያህል አመት መማሩ ከባድ ነው። የሆነን ሰው ግን የሆነ ሰው ሊጥለው ሲፈልግ ይሄ ብሎ ይላል። የለፋውን የደካማውን አያውቅምና ትክክል፣ ማውረድ ቀላል ነው። ትክክል። ወማ ቀደሩላህ ሐቀ ቀድሪ፣ አላህን ቀዱን ስታቅ እንደምታከብረው ወዳጆችህንም ኡስታዞችንም ትልልቅ ሰዎችንም ቀድራቸውን ስናቅ አክብረን ተናንሰን እናወራቸዋለን፣ የሚያወሩትንም እንሰማለንና ለዛ ነው እርሱን ያስተዋውቀን ያለና ኢንሻአላህ። የዛሬ የመወያያ ቶፒካችን ብዬ ያሰብኩት ጓደኝነት ነው። ኡስታዝ ብዙ ሰው ጓደኛ የለውም። ረሱል ሰለላሁ ዐለይሂ ወሰለም ግን ጓደኛ ነበራቸው። ትክክል። አቡበከርን የመሰለ። ትክክል። ስለነሱ እስቲ አውሪኝ ኡስታዝ፣ አቡበከርና የረሱል ሰለላሁ ዐለይሂ ወሰለም ጓደኝነት። በነገራችን ላይ ረሱል ሰለላሁ ዐለይሂ ወሰለም አቡበከር ብቻ ሳይሆን አብዛኛው ሰሃቦች በጣም ከፍተኛ የሆነ ጓደኞቻቸው ነበሩ። ከሰሃቦች መካከል አንዱ ነብዩ ሰለላሁ ዐለይሂ ወሰለም በጣም ሲያዩት የሚያይባቸው ነገር አለ፣ ፈገግታ፣ ደስታ ያያል። እና ነብዩ ሰለላሁ ዐለይሂ ወሰለም እሱን ከሁሉም አስበልጦ የሚወዱ ነበር ይመስለው። እሱ በውስጡ ያለው ግምት ያ ነው። እና ነብዩን ጠየቃቸው፣ ከሰው ሁሉ አስበልጠ የምትወደው ማንን ነው ሲሉት አይሻን አለ። አይ እንግዲህ ከሴቶች ስለሆነ ነው። ከወንዶች ሲል አባቷን አሉት። ሁለተኛ ሆናለሁ ብሎ ቢጠይቅ ከዚያስ ቢል ሌላ ጠቀሱለት። አሁን እና መጨረሻ ላይ በጣም ገረመው። እሱ የገመተው ከማን በላይ ነብዩ እንደሚወዱት ነበር። ግን ነብዩ ሰለላሁ ዐለይሂ ወሰለም እሱን ብቻ ሳይሆን ሌሎችንም በዛው መጠን ከሱ በላይም ይወዷቸው የነበሩ ሰዎች እንዳለ መጨረሻ ላይ ነው የተረዳው። ሐቂቃ ሰዎች ወዳጆች ሊኖራቸው ይገባል። አንድ ሰው ብቻ ሳይሆን የተለያዩ ወዳጆች ሊኖራቸው ይገባል። በተለይ ደግሞ የምትይዘው ወዳጅ ማንነቱን ጠንቅቀህ ያወቀው መሆን አለበት። አንዳንዴ የምትወደው ሰው ለምን እንደምትወደው፣ ምን አይነት ባህሪ እንዳለው፣ ምን ደካማ ጎን እንዳለው፣ ምን ጠንካራ ጎን እንዳለው ያንን ማወቅ ግድ ይላል።
የነብዩን ሲራ ብትመለከት ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦች መካከል አስበልጦ የሚወዱት አይሻና አቡበከርን አሉ። ነብዩ ሰለላሁ ዐለይሂ ወሰለም ከሰው ልጆች ሁሉ ሁላ ሚዝ ቢሆን ነው ለተخصቱ አቡበክርን ከሌላ ነው ያሉት። ግን ነብዩ ሰለላሁ ዐለይሂ ወሰለም የሙናፊቆችን ስም ደግሞ የነገሩት ለሁዘይፋ ነው። ኦኬ ለሚስጥር ደግሞ የመረጡት ሌላ ሰው ነው። ስለዚህ የምትወደውን ሰው ማን ምን አይነት ቦታ መሆን አለበት ወዳጅ ስለሆነ ብቻ ስለምትወደው ብቻ ዝም ብለ ሁሉን ነገር ለሱ ማድረግ መንገድ አይደለም። ወይ ደግሞ ወዳጅ ስለሆነ ብቻ የማይገባው ቦታ መስጠት የማይገባው ቦታ ማድረግ አይደለም። ግን እንደንትን ወዳጅ ሊኖር ይገባል። ከወዳጆችም ደግሞ ማን ነው ለችግር የቀን የሚሆነው ስትወድቅ የሚያነሳኝ ችግር የሚደርስልኝ ማን ነው የሚለውን ነገር ከመካከላቸው ትመርጣለህ። ማን ነው ሚስጥር በደንብ ሊይዝልኝ የሚችለው ለሚስጥር የሚሆነው ሰው ማን ነው የሚለውን ነገር ያንን በደንብ ማወቅ መቻል አለበት። እኛ ጋር ያለው ችግር አሁን ላይ በአብዛኛው ሰው ጋር የምትመለከተው ጓደኛ አብሮት የዋለውን ሰው በሙሉ ጓደኛው ነው የሚስጥር ጓደኛው ሚስጥር ማለት ይነገራል። ከዛ ሁሉም ነገር አብሮ ይሆናል። ይሄ ነገር ትክክል አይደለም። ጓደኛ ነው በርግጥ ነገር ግን ያ ጓደኛ ምን አይነት ሰው ነው የሚለውን ነገር መጀመሪያ ማወቅ አለበት። እኔ ምን አይነት ሰው ነኝ፣ እሱ ምን አይነት ሰው ነው፣ የትኛውን ድክመቴን የትኛው ቦታ ላይ ሊያግዘኝ ይችላል፣ የትኛው ቦታ ላይ ደግሞ ለዚህ ድክመት የማይሆን ሰው ነው የሚለውን ነገር ለይተህ ማወቅ በጣም ተገቢ ነው። ከረሱል ሰለላሁ ዐለይሂ ወሰለም ሲራም የተማረው ከነብዩ ሲራም የምንማረው ያንን ነው። ነብዩ ሰለላሁ ዐለይሂ ወሰለም ካለው ሰው ሁሉ አቡበክርን ያስበልጣሉ። አቡበክርን ዝም ብሎ አይደለም ነብዩ ያስበልጡት። ነብዩ ሰለላሁ ዐለይሂ ወሰለም ሐታ ከዑመር አቡበክርን ያስበልጣሉ። ያንን ያደረጉበት ግን ዝም ብሎ አይደለም። አንደኛ አቡበክር ያለው ቦታ ቀድሞ በኢማን ላይ ቀዳሚ ነው። በዚህ ላይ መጀመሪያ ላይ ሲያምንም ራሱ አስተማመኑ ይተያያል እንደሌላው አይደለም። ምንም ጥርጣሬ ሳይኖር ወዲያው ነው እሱ ወዲያው እውነት ብሎ ነው የተቀበላቸው። ሌላው አመነታቶ ዑመር እኮ ለመግደል ሁሉ ይሄደ ነበር አለ። ነገር ግን በኋላ ላይ ከተመለሰ በኋላ ያለው ነገር ጥሩ ነገር ነው። ነገር ግን ያንን ከአቡበከር አንፃር ታየው አይገናኝም። አንድ ሁለተኛ ደግሞ ብስለት ያሱ አቡበከርና ዑመር እኩል አይደሉም። አቡበከር ከሌላው የተሻለ ጠንካራ ብስለት ታይበታል። ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ነብዩ ሞቷል ማለትን መቀበል እኮ ነው ያቃታቸው ሰሃቦች። ዑመርም ጨምሮ ማን ነው እስቲ ወንድ ሆነ ይናገር። ዑመር እንደውም አንገቱን ቀላለው እስከማለት ደረጃ ነው የደረሰው። አቡበከር ግን አልነበረም። ሲመጣ ገባ ቀጥታ ነብዩ ሰለላሁ ዐለይሂ ወሰለም ጀናዛ ገልጦ አየ፣ ሳማቸው። ጥብተ ሐየ ወመይተን አለ። ከዚያ በኋላ ገብቶ ንግግር አደረገ፣ ሰውን አረጋጋው። በተቃራኒ ምን ያህል እሱ በስለቱን ተመልከት። በቦታው አልነበረም። እነሱ ቀድሞ ነበሩ። እነሱ ሳይቀበሉ ከነሱ ቀድሞ እሱ ተቀበለ፣ ተረጋጋ። ሰውን ማረጋጋት ያዘ። ከዛ ተነስቶ من كان يعبد محمدا فإن محمدا قد مات ومن كان يعبد الله فإن الله حي لا يموت አለና ቁርአን ያቀረበ إنك ميت ሲል አቡበከር እንተ ዑመር ይሄ ቁርአን አንቀጽ ገና ከአሁን የወረደ ዛሬ የሰማሁት ነው የመሰለኝ። ወዲያው ተረጋጉ። ሰሃቦችን አረጋጋቸው። ተመልከተ የብስለትን መጠን ማለት ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ ሰላት የሚያሰግድ ሰው አቡበክርን ሰላት አሰግጁ በይዋል ለአይሻ ከነብዩ ኋላ አቡበክር ሲያሰግድ ነብዩን የገፋ ነው ምናምን በሚል ሰው ይጠላል በሚል አባቷ እንዲያሰግድ አልፈለገችም። በተቃራኒው ዑመር እንዲያሰግድ ፈልጋ ዑመርን እዘዘዋለች። ነብዩም ቢያሉ ደጋግማ ጠየቀቻቸው፣ እምቢ አሏት፣ አልተቀበሏትም። አቡበክርን ሰላት አሰግድ በይባሉ። ከዛ እሷን እንዳልተቀበሏት እንትን ሲል ስትታቅ ሐፍሳን
ዑመር ያሰግድ በይ አለቻት። ሐፍሳም መጣ እንደገና ዑመር ያሰግዳል። ነብዩ ሰለላሁ ዐለይሂ ወሰለም እምቢ አሉ። ሙስር ነበር። አንደኛ በዚህ የአቡበክርን ኸሊፋነት መጠቆም አለ መመላከት አለበት። ሁለተኛም ደግሞ የአቡበክርን ብስለት እናንተን ማሳየት አለበት። ሐታ አይሻ ለማሳመን የሞከረችው ነገር ነበር። አቡበክር ቁርአን በሚቀራበት ሰዓት አልቃሻ ነው፣ ድምፁ አይሰማም፣ እንደዚህ አይነት ነገር ብላ ለማሳመን ሞክራ ነበር። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አቡበክር እንዲያሰግድ እምቢ አሉ። አቡበክር እንጂ አሉ። ይሄ ከዚህ የምታየው ነገር አለ። ነብዩ ሰለላሁ ዐለይሂ ወሰለም ለዑመር ያላቸው ቦታ ይታወቃል። ለዑመር ትልቅ እንትን አላቸው። ነገር ግን ዑመርና አቡበክር ሲሆን ግን አቡበክር ጋር አይወዳደርም። ይሄ የአቡበክርን ትልቅነት እንትን ያሳያል። ነብዩ ሰለላሁ ዐለይሂ ወሰለም ሁሉንም ሰው እንደ አንድ አያዩም ማለት ነው። በቃ ምን ችግር አለ? አቡበክር አለ፣ ዑመር አለ። በቃ ዑመር እንደውን ልክ ነው ድምፁ የእንትና ይሻላል ምናምን አላሉም። ስለዚህ የምትመርጥበት ቦታ አለ። ሰው የሚመረጥበት ቦታ አለ። ጓደኛ ነው የምትመርጥበት። ጓደኛ መካከል ግን መመረጥ ያለበት ሰው ይኖራል። ሁሉም ሰው ጓደኛ የተባለ በሙሉ ለችግር የምታናገረው ሰው አይሆንም። ለችግር የሚደርሳል፣ ለችግር የማይሆናል። ጓደኛ ሆኖ ሚስጥር የሚጠብቃል፣ ሚስጥር የማይነገረው ሰው አለ። ስለዚህ ጓደኞችን በምትመርጥበት ሰዓት ጓደኛችንን ከምን አንግል ነው የምንመርጠው? ያው አስሉ መሰረቱ ኢማኑ እንዳለ ነው። ይሄ ዲናዊ ፓርት እንዳለ ሆኖ ከዚህ አልፎ የግል አቋሙን፣ ጥንካሬውን፣ ብስለቱን ምናምን የምትገመገም ነገር መኖር አለበት። ዝም ብሎ ሁሉም ሰው እንደ አንድ የሚታይ መሆን የለበትም። ጀዛከላህ ኸይር ኡስታዝ። በነገራችን ላይ የኔም ስም አቡበከር ነው። አቡበከር ነው እናንተ አይደለም የረሱል ሰለላሁ ዐለይሂ ወሰለም ወዳጅ ነኝ እንጂ የእሳቸው ጓደኛ አይደለም። አቡበከር ከስም አንፃር ሲነሳ አንድ ወዳጅ አለን የምንወደው ልጅ ነቢል መሐመድ ይባላል። በጣም አስተዋይ፣ በጣም ትሁት፣ ትልቅ የሥራ ሰው ነው። ትልቅ ሰው ነው በእድሜም በእውቀትም በሁሉ ነገር የሚበልጠን ወንድማችን አለና የልጅነት ገጠመኙን ሲያወራን ስሙ ነቢል ነው እና ነቢል መሐመድ ነው ስሙ። በማታ ጎረቤት ጋር ያንኳኳል። እቃ ተልኮ እኮ ነው ሰርግ ድግስ ነገር ነበራቸውና እቃ ተልኮ ያንኳኳልና የሆነ ህፃን ልጅ ከውስጥ ሆኖ ማልበል ሲል እንቅልፍ እያዳፋው ነገር ነው። ነቢል መሐመድ ሲለው ለሱ የተሰማው ምንድነው? ነብዩ መሐመድ አለ። ነብዩ መሐመድ ምን አሉኝ አለ። ነቢል መሐመድ ነብዩ መሐመድ ውስጥ የገቡ የነበሩት ሰዎች እኔ አሁን ከረፈደ የሚመስለኝ እየቃሙ ነበረ። አሁን እነሱም የእንቅልፍ ነገር ድባብ ላይ ነበራቸው ነገር ጎረቤት ናቸው። ገባ ተነገራቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በር ላይ ቆሟል ምናምን። እንዴት እነሱም ሲያንኳኳ ክፈቱልኝ እንጂ ማን አሉን? ነቢል መሐመድ ነብዩ መሐመድ ተለየ ተሰውፍ ያለበት ሰው ከሆነ ነብዩ ይመጣል ቢለው ሐዳራ ላይ ከዛ በሩን ሲከፍቱ ይሄ ህፃን ልጅ ነው። አሁን በጣም ትልቅ፣ በጣም የሚወደድ፣ በጣም የሚከበር፣ በጣም ትልቅ ሰው ነው። እኔ በጣም ነው የማከብረው። የሆነ ቦታ አብረን ነበር ለተወሰነ ጊዜ። በሩን ሲከፍቱ ይሄ ህፃን ልጅ ነው። ምንድን ነው ያልኳት? እኔ ነቢል መሐመድ ነው ያልኩት ማለት አንዳንዴ አለመስማትም አለ። እንደው ፈገግ ቢያደርግ ብዬ ነው ጨዋታችን መሀል። በስም ላይ ያላችሁን ገጠመኝ እስቲ ክቡራትና ክቡራን ተመልካቾቻችን ይህንን ፕሮግራም የምታዩበት ፌስቡክ ፔጃችን ላይ ይሆን ይችላል፣ ቲክቶካችን፣ ቴሌግራም ቻናል ወይ ዩቲዩብ ላይ እስቲ ያጋሩን። እነዛ የተጋሩትን ገጠመኞች ሰብስበን ደግሞ መልሰን ወደ እናንተ ጥሩ አድርገን እናቀርባለን ኢንሻአላህ። እኛ ጨዋታችንን እንቀጥላለን። ጀዛኩሙላህ ኸይር ኡስታዝ። መጥፎ ጓደኛን ደግሞ እናውራ። አሁን መጥፎ ጓደኛ በዲንህ ላይ በህይወትህ ላይ አጠቃላይ በአንተ ላይ የሚያሳድረው መጥፎ ተጽዕኖ ምንድን ነው? አይዋ መጥፎ ጓደኛ ነብዩ ሰለላሁ ዐለይሂ ወሰለም በጥሩ መልኩ ገልጸውታል።
ነቢ ሰለላሁ ዐለይሂ ወሰለም የመጥፎ ጓደኛ ምሳሌው ወናፍ እንደሚነፋ ሰው ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ይሄ ወናፍ የሚነፋ ሰው እሳት ላይ አይደል እያቀጣጠለ ያለው እየነፋ በሚነፋበት ሰዓት እሳቱ በጣም እየተቃጠለ ሲሄድ ወይ እሳቱ ፍንጣቂ ይመጣና ልብስን ያቃጥላል፣ አልፎ አካልህንም ሊያቃጥል ይችላል። ካልሆነ እንኳን ልብስን እንኳን ቢያጣ ቢያንስ አመድ ያቀምሃል፣ አመድ ያቡንና አመድ ያቀምሃል። ከዛ የሆነ ነገር ግን አያጣህም። ሱብሃንአላህ። ቢያንስ ደግሞ መጥፎ ጠረን ይሄ መታፈን ጢስ የማለት ነገር ያ ነገር ያገኝሃል። ስለዚህ ከዚህ የምናየው መጥፎ ጓደኛ ወይ ሙሉ በሙሉ ያበላሻል፣ ያለውን ነገር ያስይዛል። የሱም መጥፎ ትይዝና አንተም ያ መጥፎ አቋም ላይ ትሆናለህ። ወይ ደግሞ ቢያንስ የዛ የተወሰነ ነገር ይጋባብሃል። ያንን መጥፎ መውደድ መደገፍ እንደዛ አይነት ነገር ይመጣብሃል። በዛ የተነሳ የሆነ የዛ የመጥፎ ጦስ ተቋዳሽ ትሆናለህ። ለዚህ ነው ነብይ ሰለላሁ ዐለይሂ ወሰለም ሰውየው በጓደኛው እምነት ላይ ነው አሉ። አልመርኡ ዐላ ዲኒ ኸሊሊ فلينظر احدكم من يخالل። አንዳችሁ ማንን ወዳጅ አድርጎ እንደሚይዝ ይመልከት አሉ ነብይ ሰለላሁ ዐለይሂ ወሰለም። ለበበል በዚህ ሐዲስ ላይ ሰውየው እምነቱ በጓደኛው እምነት ላይ ነው ያሉት። እሱም ያምነው ነው የምታምነው። ጓደኛህን ንገረኝና ማለት ጓደኛ ሙሽሪክ ሆነ ሙሽሪክ ሆነ። ለዚህ ነው ሰሃቦች ማንነቱን የደበቀን ሰው ጓደኝነቱን አይደበቀንም አሉ። በጓደኛው እናገኘዋለን። ሱብሃንአላህ። ምክንያቱም ሰውየው ትክክለኛ ሙስተቂም ነው፣ የሱና ሰው ነው፣ ሰለፊ ነው አይደለም ሙብተዲ ነው የሚለው የራሱን እንትን መቼም እኔ ሙብተዲ ነኝ የሚል ሰው አታገኝም። የሻዝ ነው። ምናልባት አሁን ላይ በጣም ወጣ ያሉ ሰዎች አንዳንድ እንትን ሊናገር ይችላል። እኔ ትንሽ ወደ ዲን ቀርብ ያለ ወደ ሐዲስ ቀርብ ያለ ሰው ሱና ነኝ የሰለፍ ሰው ነኝ ነብዩን ወዳለው አላህና መልእክተኛውን ነው የምከተለው ነው የሚለው። ነገር ግን በምን ታውቀዋለህ? በወዳጁ ታውቀዋለህ። ጓደኛው ምን አይነት ሰው ነው? ሙብተዲ የሚወድ ከሆነ ምን አዋደዳቸው? ውስጣቸው ላይ ያዋደዳቸው ነገር አለ ማለት ነው። ያቋም አንድነት አለ። ለዚህ ነው ነብይ ሰለላሁ ዐለይሂ ወሰለም ሰውየው አልመርኡ ዐላ ዲኒ ኸሊሊ ከወዳጁ እምነት ላይ ነው አሉ። ሐታ ጥሩም ከሆነ እንደዛው ነው። ጥሩ ከሆነ አላህን የምትወድ ከሆነ ነብዩ የምትወድ ከሆነ ትወዳለህ። ለዚህ ነው ሰሃቦች ነብዩ ጋር አንዴ ጉዞ እየተጓዙ ሳለ አንድ አራቢ ጮክ አለና ያ ሙሐመድ አለ። ነብዩን ጮክ ብሎ መጥራት አይፈቀድም እንዳንተ ነው። ሰሃቦች የጨነቃቸው ወውዱድ ያ ሀዛ ነው። ድምፅህን ዝቅ አድርግ ቢሉት ወላሂ አልቀንስም አለ። ነብዩም ጮክ ብሎ ሃኡም አሉት። መቼ ነው ቂያማ አለ ሲል ምን አዘጋጅተህለታል አሉት። ብዙ ሰላትም የለኝም ብዙ እንትንም የለኝም ብዙ የሰራሁት ኸይር ስራ የለም፣ ነገር ግን አላህና መልእክተኛውን ወዳለሁ ሲል ነብዩ ሰለላሁ ዐለይሂ ወሰለም ሰውየው ከሚወደው ሰው ጋር ነው። ሱብሃንአላህ። ሰሃቦች እና አነስ ምን አሉ? በዚያን ቀን እንደተደሰተን ተደስተን አናውቅም አሉ። ሱብሃንአላህ። ምክንያቱም ሁላቸውም ይወዳሉ። ነብዩን ወዳለሁ፣ አቡበክርን ወዳለሁ፣ ዑመርን ወዳለሁ። እነዚህ ሰሃቦች ስለወደ ከነሱ ጋር ሆናለሁ ማለት ነው። ሱብሃንአላህ። በጣም ተደሰቱበት። ሰውየው በትክክል ነብዩን የሚወድ ከሆነ እኮ ከነብዩ ትእዛዝ ማንንም አያስቀድምም። ከነብዩ ሱና የማንንም ስሜት አያስቀድምም። የራሱን ፍላጎት፣ የሚስቱን ፍላጎት፣ የልጆቹን ፍላጎት፣ የጓደኛውን ፍላጎት አያስቀድምም። ያ ማለት ደግሞ በሱናው ላይ ሙስተቂም ነው። ነገው መልካም ከነብዩ ጋር ይሆናል ማለት ነው ኢንሻአላህ። ኡስታዝ እንደው ስታወራ የመጣልኝ ነገር አሁን ብዙ ሰው እንትን አልቀረም። ለምሳሌ የሆነ ፊርቃ የሚባል ነገር አለ፣ ልዩነት። ለምሳሌ ሱፊ፣ ሰለፊ፣ ሺዓ እንደዚህ የሚባል ነገሮች አሉ አይደል? ብዙ ሰው እንዲህ ነገር ውስጥ አልገባምና በተለይ አሁን ይሄ የመጅሊስ ጉዳይ የእንደዚህ ጉዳይ ያም ወደ የራሱ ቡድን የሚጠራው ይኖራል፣ ያም ወደዚህ የሚጠራው ሰው ይኖራልና ወዴት እንደሚሄድ ግራ የገባቸው ብዙ ሰዎች ይኖራሉ። ወዴት ነው በቃ ማን? ምክንያቱም አልቀሩም እንዲህ አይነት ነገር ላይ ምንም ያነበቡት ያጻፉት ነገር የለም። ምን ይሆኑ ምን ያድርጉ? ወላሂ ይሄ መልሱ ቀላል ነበር።
ተግባሩ ነው የሚከብደው እንጂ መሆን ያለባቸው ሐቂቃ አላህና መልእክተኛ ያዙት ትእዛዝ ላይ ቀጥ ማለት ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ዋና ሀዛ ሲራጢ ሙስተቂማ ፈተቢዑ ወላ ተተቢዑ ሱቡል አለ። ትክክለኛው መንገድ ተከተሉ አለና አንድ አድርጎ ነገሩ ሌሎችን መንገዶች አትከተሉ አለ። ትክክለኛው መንገድ ገለጸ። ከዚያ በኋላ ይህን ተከተል አለ። ሌሎችን መንገዶች አትከተል አለ። መሆን ያለበት ሰው አላህ ምን አዟል፣ ነብዩ ምን አዟል፣ ነብዩ ምን ሰርተዋል፣ ያንን አውቆ መስራት ነው። ከዛ ውጭ ያለው መከልከል መራቅ ነው። አንተ ከዛ ውጭ ያለው ምንድነው? ከየት ነው የመጣው? ማን ነው ያመጣው? ምናምን ይሄ ብዙ ላይ ያስፈልግ ይችላል። ዋናው የሚፈለገው ማወቅህ አይደለም፣ መስራቱ ነው። እኛ ፋቲሃ ላይ ለምሳሌ ይህድነ ሲራጠል ሙስተቂም እንላለን። ትክክለኛው ቀጥተኛው መንገድ ምራን። ይህ ቀጥተኛው መንገድ አላህ ሱብሓነሁ ወተዓላ ለነቢያት፣ ለሲዲቆች፣ ለሹሃዳዎች የወፈቃቸው ያሳወቃቸውና የመራቸውን መንገድ እንዲመራን ነው የምንለምነው። ይህም ብለን ዝም አላለም። ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን፣ ያልተቆጣህባቸው ጠማሞችም ያልሆኑትን የተቆጣባቸው ይሁዶች ናቸው፣ ጠማሞቹ ክርስቲያኖች ናቸው። የነዛም መንገድ ያልሆነው ትክክለኛው መንገድ ምራን እንላለን። እነዚህ ሁለቱ የጠመሙት በተለያየ መንገድ ነው። አይሁዶች እውቀት አላቸው፣ አላህ እውቀት ሰጣቸው። ነገር ግን እያወቁ የጠመሙ ናቸው። ስለዚህ እያወቀ ከመጥመም ጠብቀን ነው። እያወቁ ከሚጠሙ ሰዎች አታድርገን ጠብቀን ነው። አውቆ ከጠመመ ምንም ትርጉም የለውም። ማወቁ ጀነት አያስገባውም። የሚፈለገው እውቀት ለራሱ ሳይሆን በሌላ ምክንያት ነው የሚፈለገው። እንደ ለስራ ሰበብ ስለሚሆን ነው እዛ ነው የሚፈለገው። ስለዚህ እያወቁ መጥመም አይጠቅምም። ለዚህ ነው ሱፊያን ከኛው ኡመት የአይሁድ ቢጤ ያላል እያወቀ የሚጠም ሐቁን ያውቃል ግን የሚጠም አለ፣ ማይሰራበት አለ። የክርስቲያን ቢጤም አለ ሳያውቅ በጭፍን አላህን የሚያመልክ። ሁለቱም ጥመት ነው ማለት ነው። ከሁለቱም እንዳያደርገን አላህን እንለምነዋለን። ትክክለኛው መንገድ የተመሩት እህቶች ናቸው። አላህ ሐቁን አሳውቋቸው ያንን የወፈቃቸው ናቸው። ስለዚህ ከኛ የሚጠበቀው እንደ ሐቂቃ ማለት ነው እንትና ጀህሚይ ነው ወይ ቀደርያ ነው ወይ ሙተዚላ ነው ወይ አሻሪያ ነው ወይ ማቱሪዲያ ነው ወይ ሺአ ነው ወይ ምናምን ነው ወይ ያ አይደለም። በቃ ሐቅ አይደለም። ሐቅ ካልሆነ ምንም ይሁን ፈማዛ ባደል ሐቅ ኢላ ضلال ነው። ከሐቅ ውጭ ያለው በሙሉ ጥመት ነው። ያ ጥመት መንስኤው መቼ ነው? በምክንያት ነው ምናምን። መሪው ማን ነው? ሸኹ ማን ነው? አያሳስብም። ስለዚህ የኔ ነው የሚለው ግሩፕ የሚባል ነገር ሊኖረው አይገባም። የሆነ ሰው ካለውም የሚመዝንበት ወደ አላህና ወደ ነብዩ የነብዩ ኪታብ ያንን ነው መከተል ያለበት። የሐቅ ግሩፕ ነው መሆን ያለበት። አላህ ሱብሓነሁ ወተዓላ አላ ኢነ ሒዝበላሂ ሁሙል ሙፍሊሑን ያለው የአላህ ህዝብ መሆን የአላህ ጭፍራ መሆን ነው የሚፈለግበት። ቁርአንና ሐዲስ ለዛ መወገን ነው የሚጠበቅበት እንጂ ከዚያ ውጪ የከሌ ጀማ ከሌ እንዲህ አይነት ፊርቃ የሚባል ነገር ያዋጣም። ነብዩም ደግሞ ሰለላሁ ዐለይሂ ወሰለም ፈአተዚል ቲልከል ፊርቃ ኩለሃ ነው ያሉት። እነዚህን አንጃዎች በሙሉ ራቃቸው ነው ያሉት። በተለይ ከዚህ ጋር ተያይዞ አንዳንድ ፊርቃዎች ሁሉም ጋር ኸይር አለ የሚሏሉ። ሁሉም ጋር ጥሩ ነገር አለ፣ ሁሉም ጋር መጥፎ ነገር አለ። ከሁሉም ጥሩ ነገሩን መርጠን እንወስዳለን የሚሏሉ። ይሄ ትክክል አለ። ይሄ ሐዲስ ረድ ያደርግባቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ጥሩን ነገር አይተህ ከዛ መርጠው ሰዳላሉ። ፈአተዚል ቲልከል ፊርቃ ኩለሃ ነው ያሉ። በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ዱዓቱን አላ አብዋቢ ጀሃነም አሉ። እነዚህ አኺሩ ዘማን ላይ መጡ በኋላ ላይ የሚመጡ ሰዎች እና በዲን ስም የሚናገሩ ከሙስሊሙ አካል የሆኑ ሰዎች ዱዓት አላ አብዋቢ ጀሃነም ናቸው አሉ። ጀሃነም ደጅ ላይ ያሉ ተጣሪዎች ናቸው አሉ። ወደ እነሱ ጥሪ መርሃብ ብሎ የተቀበላቸውን ሰው ቀዘፉሁ ፊሃ አሉ። ጀሃነም ውስጥ ይጥሉታል አሉ። ሱብሃንአላህ። ለበበል እነዚህ ጀሃነም ውስጥ ይጥላሉ የተባሉትን ሰዎች ነብዩ ተጠይቀው ንገረን፣ ወስፍልን እስኪ ምን አይነት ሰዎች ናቸው ሲሉ
ቀውሙን ሚን ጅልደቲና ከኛው ከሙስሊም የሆኑ ሰዎች ናቸው። የተከለሙነ ቢአልሲነቲና በእኛው አንደበት በሙስሊሙ አንደበት በዲን ስም የሚናገሩ ሰዎች ናቸው። ለዲን እንታገላለን፣ ለዲን እንለፋለን የሚሉ ለዲን እንቆርቆራለን የሚሉ ሰዎች ናቸው። ነገር ግን መርሃቡ ላይ የተቀበላቸውን ሰው የት ይወስዱታል? ጀሃነም ውስጥ ይጥሉታል። ጀሃነም ውስጥ ይጥሉታል ማለት እንዲያየ እሳት ውስጥ ይከቱታል ማለት አይደለም። ጀሃነም መግቢያ ምክንያት የሆነ እምነት ውስጥ ይጥሉታል ነው፣ ኩፍር ላይ ይጥሉታል። ጀዛከላሁ ኸይር ኡስታዝ። ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት በሁዳ መልቲ ሚዲያ ሁዳ ፖድካስት የተሰኘውን የፕሮግራም አካል ነው። ፖድካስታችን ላይ ሸህን ዶክተርን እዚህ ቁጭ አድርገን አብረን እያወራን ያለነው የምናወራበት ርዕስ ስለ ጓደኝነት ነው። በመሀልም አንዳንድ ነጥቦች ነገረ መንገድ እየነካካን ነው። ጓደኝነት ላይ ኡስታዝ ለምሳሌ ሱረቱል ሙልክ ላይ ወስቢር ነፍሰከ መዐ አለዚነ የድዑነ ረበሁም ቢልገዳቲ ወልዐሺ ዩሪዱነ ወጅሀ ይላል። ሱረቱል ካህፍ ላይ ሱረቱል ምን አልኩኝ እኔ? ሱረቱል ሙልክ ሱረቱል ካህፍ ላይ እና ጓደኛ መምረጥን በተመለከተ ቁርአን ላይ የተጠቀሱ እንደዚህ ያሉ አንቀጾች ይኖራሉ። ጓደኛን በተመለከተ ሐቂቃ በተለይ ከዚህ የቁርአን አንቀጽ የምንወስደው ነገር አለ። ነብዩ ሰለላሁ ዐለይሂ ወሰለም የመካ ሙሽሪኮች እነዚህ ነብዩ ዙሪያ የነበሩ ምስኪን የሆኑ ሰሃቦች ነበሩ። እነዚህ ሰሃቦች ያው በኢማናቸው ችግር የለባቸው፣ ነገር ግን ያው ኢኮኖሚካሊ ደካሞች ናቸው፣ ምስኪኖች ናቸው። በዛ ላይ ስልጣንም እንትንም የላቸውም። ህብረተሰብ ውስጥም ያላቸው ሰሚነት በዛው መጠን ደካማ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከነበራቸው ካፊሮችና ሙሽሪኮች እንዲያምኑ ከነበራቸው ጉጉት የተነሳ እነዚህ ሙሽሪኮች ከነዚህ ምስኪኖች ጋር አንቀመጥምና እነሱን አርቃቸውና ለብቻ ፕሮግራም ያዘልን ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ምስኪኖችን ማራቅ ፈልገው ነበር፣ አስበው ፈልገው ነበርና ለነሱን ትተው ለብቻ ከነዚህ ጋር ፕሮግራም ሊይዙ ፈለጉ። እዚህ ጋር የምናየው ነገር አለ። ነብዩ ሰለላሁ ዐለይሂ ወሰለም ሐቂቃ እነዚህን ምስኪኖች ተጠይፈው አይደለም፣ ነገር ግን እነዛ ሙሽሪኮች እነዚህ አንዴ ሰልበዋል፣ መስመር ላይ ገብተዋል። እነዚያን ግን መስመር ላይ ማስገባት ፈለጉ። ባለስልጣን ናቸው፣ ኢኮኖሚካሊ ሰሚነት ያግዙናል ዲኑ ላይ ብለው ዲኑም ሊያግዙ ይችላሉ። ብዙም ሰው ደግሞ እነሱ ተከትሎ ይሰልማል። ያንን መስለሃ በማየት ነበር ነብዩ ሰለላሁ ዐለይሂ ወሰለም እነዚህን ሊያርቁ የፈለጉ። አላህ ሱብሓነሁ ወተዓላ ግን የቁርአን አንቀጽ አውርዶ ወቀሳቸው። ወስብር ነፍሰከ መዐ አለዚነ የድዑነ ረበሁም አለ። እነዚህ ጌታቸውን ከሚለምኑ ከሚማጸኑ ምስኪኖች ጋር ነፍስህን ከነሱ ጋር አግታል። በቃ ከነሱ ሌላ ወደ እነሱ ከነሱ አልፈህ እነዚህን አትመልከታል። ከዚህ የምናየው ነገር አለ። ትክክለኛ ወዳጅህን ያንን ነው መያዝ ያለብህ። ትክክለኛ ወዳጅህ የምታውቀው የምትተማመንበት ወዳጅ ያንን ነው መያዝ ያለብህ። ከዚያ ውጭ ዝም ብለህ በሆነ አጋጣሚ የሚመጣ ወዳጅ ዝም ብለህ እሱም ብለህ ትክክለኛ ወዳጅህን እርግፍ አድርገህ ጥለህ ከሌላው ጋር መሄድ ትክክል አይደለም። ትክክለኛ ሆነ እምነት ላይ መሰረት ላይ የተገነባው ወዳጅነት ያ እንዳለ በዚያ ላይ መጽናት ነው ያለብህ። ያንን ነው መያዝ ያለብህ እንጂ በሆነ አጋጣሚ ከሰዎች ጋር ልትገናኝ ትችላለህ። በሆነ አጋጣሚ ያገኘኸው ሰውዬ ምናልባት ይሄ ብዙ ጊዜ አብሮህ ያለው ሰው ያላደረገልን ሊያደርግልህ ይችላል። ያ ትላንት የሆነ ነገር አደረገልኝ ብለህ ይሄኛውን እርግፍ አድርገህ ትተህ አዲስ ወዳጅ ምናምን አገኘው ብለህ አዲስ ከመጣው ጋር መብረር ይሄ ትክክል አይደለም፣ ያስከፍላል፣ ዋጋ ያስከፍላል። ጀዛከላህ ኡስታዝ እንትን ያለው መሆኑን ነው የሚጠቁመው። ጀዛከላህ ኡስታዝ። እዛው ቁርአን ላይ ደግሞ ሌላ መቆጨትን የሚገልጽ አንቀጽ አይኖርም? ላይክ ምን ነው ወከሌን ጓደኛ ያስኩ ብሎ የሚቆጭበት ይሄ አላህ ሱብሓነሁ ወተዓላ ቁርአን ላይ በግልጽ የጠቀሰው ነገር ነው። ቁርአን ላይ አላህ ሱብሓነሁ ወተዓላ ወየውመ የዐዱ ዛሊሙ ዐላ የደይሂ ይላል። ዛሊም በዳይ ካዲ የሆነ ሰው የውመል ቂያማ እጆቹን የሚነክስበት በቁጭት ብዛት ማለት ነው ይቆጫል። ነገር ግን እዚህ ጋር አሁን ዝም ብሎ ይቆጫል ሲባል ዝም ብሎ እጅ መንከሱን ብቻ አይደለም ማየት ያለብን። እጅ ያስነከሰው ነገር ምንድን ነው? ዱንያ ላይ በነበረበት ሰዓት
ዳዋ ደረሰው፣ ሰማ፣ ቁርአንን መልእክት ሰማ፣ የነብዩ ሱና ደረሰው። ያንን አምኖ እንዳይከተል እንቅፋት የሆነበት ጓደኛ ነው። ለዚህ ጥሩ ማሳያ አለ። ያው ውጤቱ እንትን የተባለ ማንም የሚታወቅ በሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ዳዋ በሚያደርጉበት ሰዓት ለነብዩ ትልቅ እንትን ከለላ ይሰጥ የነበረ አቡ ጣሊብ አለ። ያሊ አባት ትልቅ ለነብዩ ትልቅ ከመስዋዕትነት ከፍሏል። ነገር ግን አልሰለመም። ነብዩ ሰለላሁ ዐለይሂ ወሰለም መጨረሻ ላይ ሊሞት ሲል ዚያራ ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም እንዲሰልም ዳዋ አድርገውለታል። አጎቴ ሆይ ላኢላሃ ኢላላህ በል። ሙሽሪኮች አብረው ነበሩ እና አቡ ጀህል ነበሩ። እነሱ ደግሞ አተርገቡ ሚለት አብዱል ሙጠሊብ ከአብዱል ሙጠሊብ ከአባትህ እምነት ያንተተህ ወደ እስልምና ልትገባ ነው ወይ እያሉ እነሱም ዳዋ ያደርጉ ነበር። መጨረሻ ላይ በአባታቸው በአብዱል ሙጠሊብ መንገድ ላይ እንደሚሞቱ ተናግረው ሞቱ። ይህ የምን ውጤትን ምን እንደሚያሳየን የጓደኛን ተጽዕኖ ነው። እነዚህ ሰዎች ተጽዕኖ አድርገዋል። ልክ እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም በተቃራኒው ደግሞ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የሆነ አንድ ጎረቤታቸው አንድ ይሁዲ ነበረ፣ አጡት። ሲዛ ነብዩ ሰለላሁ ዐለይሂ ወሰለም ሄዱ ጥየቃ። ታመመ ተባሉ፣ ሲጠይቁ አሞት ነው ተባሉ። ሲሄዱ አሞታል ጠየቁ። ነብዩ ሰለላሁ ዐለይሂ ወሰለም ላኢላሃ ኢላላህ በላሉት ሲል ልጁ አባቱን አየ። ልጁ መቀበል ፈልጓል። ልቡ ክፍት ነው ለእስልምና። አባቱን አየ። አባትየውም ልጁን መፈለግ አየና ፈቀደለት። አጥያ በልቃሲም ማለት ሻዳ አለ፣ ሰለመ። ልጁ ትንሽ ቆይቶ አልቆየም፣ ልጁ ወዲያው ሞተ። ነብዩ ሰለላሁ ዐለይሂ ወሰለም ደስ ብሏቸው አልሐምዱሊላህ በእኔ ምክንያት አላህ ሱብሓነሁ ወተዓላ ከእሳት አዳነው አሉ። በነገራችን ላይ በዚህ አጋጣሚ ልጁ ተመሰከረለት የጀነት መሆኑ። አላህ በእኔ ምክንያት አላህ አዳነው አሉ። ነብዩ የሚናገሩት ወህይ ነው። ማንጢቁ አኒል ሀዋ ሱብሃንአላህ። የልጅ ኺታቡ እንዳለ በቃ አረጋገጡ ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ የምናያቸው ነገሮች አለ። በዙሪያ ያለ ሰው መጥፎ ሰው ከሆነ በጣም ተጽዕኖ ያሳድራል። ለዚህ ነው የውመል ቂያማ በጸጸት እጣቱን የሚነክሰው። እንደውም ዑለሞች ምን ይላሉ? አንድ ጣት አይደለም ሁለት ጣቱንም እየቀያየ ሁለቱንም እጅ ጣቶች እየቀያየረ ይነክሳሉ በቁጭት ብዛት። ምክንያቱም ይሄ ነገር ያለቀ ነገር ነው። ጣት በመንከስም ብቻ የሚያልቅ ነገር አይደለም። ሙሉ ህይወቱን ነው ያበላሸው። ከዳዕዋ ነው የጋረደው። እንዳያምን ነው የከለከለው። ኩፍር ላይ እንዲሞት ነው ያደረገው። ኺታሙን ነው ያበላሸው። ስለዚህ በጣም በመጸጸት የውመል ቂያማ ሲያጣቸው ከዙሪያ የነበሩ ካዲያን ጓደኞቹን ሲያጣቸው መሲሩን ሲመለከት በጣም በመቆጨት ያ ለይተኒ ለም አተኺዝ ፉላነን ኸሊላ፣ ወይ ቁጭት እከሌን ጓደኛ አድርጌ ባልይዝ ነው ይላል። ግልጽ የሆነ ዳዕዋ ከመጣልኝ በኋላ እሱን ያጠመመኝ ይላል። ያኔ ከመልእክተኛውን ተከትዬ ቢሆን ነው ይላል። ግን ያኔ መቆጨት ጥቅም የለውም። መሆን ያለበት እሱ ነበር ዱንያ ላይ የማይሆን ጓደኛ መያዝ አልነበረበት። ትክክለኛ ወደ ሐቅ የሚመራው ሐቅ ላይ የሚያግዘው እንዲህ አይነት ጓደኛ ነበር መያዝ የነበረበት። ነገር ግን የማይሆን ጓደኛ ይዘና ነገው መልቂያማ ጸጸት ይሆናል። ሱብሃንአላህ ወላ ተሂነ መናስ። ያኔ ደግሞ የምትቆጭበት ጊዜ አይደለም። ያኔ የስራን ውጤት የምታይበት ቀን ነው። ያኔ መቆጨቱ ትርጉም የለውም። መሆን ያለበት ዛሬ ዱንያ ላይ ነው። ስለዚህ አሁንም አረፍድም። በህይወት እስካልን ይሄንን ነገር ከሰማን ጥሩ ያልሆኑ ጓደኞች ያሉን ሰዎች በጥበብ ከነሱ ርቀን መልካም ከሚባሉት ጋር መቀበል ነው። አረቦች እንደሚሉት ጓደኛ ጎታች ነው፣ ይጎትታል። ማትሄድበትን ማደፈረውን ነገር ያስደፍራል። ጓደኛ እማትሆነውን ነገር ያደርጋል። ስለዚህ ትክክለኛ ጓደኛ ማለት አንተን
ከማታስበው ነገር ላይ እንድትመጣ የሚያደርግህ በጣም ከምትወደው ነገር የሚያስጠልህ የሚያቀብህ እንዲህ አይነት ስለሆነ በጣም ተጽዕኖ አለው። ለዚህ ነው እኮ ቅድምም እንደጠቀስነው ጓደኛ ሰውየው በጓደኛው እምነት ላይ ነው የተባለው። ሱብሃንአላህ እሱም ይወደውን ትወዳለህ እንዴ? አቡበከር እኮ ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ ባረጉበት ሰዓት ወደ መካ ከመካ ወደ ቤተል መቅደስ ከቤተል መቅደስ ወደ ሰማይ ባረጉበት በዚያ ሌሊት ሙሽሪኮች አቡበከርን አገኙት እና ብሎ ደግሞ ጓደኛ ሚለውን ሰምተሃል ያሉት ምንድነው ያለው? አንድ ሌሊት ከመካ ተነስቼ ቤተል መቅደስ ደርሼ መጣሁ ይላል ብሎ ከሆነ እውነት ነው አለ። ብሎ ከሆነ ሸክ ያለው ምን ላይ ነው? የእናንተ ዘገባ ላይ ነው። የእናንተ ዘገባ ላይ ነው ሸክ ያለው እንጂ ብሎ ከሆነ ነብዩ ካሉትማ ከዚህም በላይ አምኛለሁ አለ። ነብዩ ወህይ ይመጣልኛል እያሉ ጀነት አለ እያሉ እውነት ነው ብዬ ተቀብዬ ከዚች ከቤት ከመካ ቤተል መቅደስ ደርሶ መምጣት ላይ እንዴት ነው የምትጠረጠራቸዋል? ትክክለኛ ጓደኛ የዚህን ያህል ነው። ያምናል የሚታመን ጓደኛ ያርገኛል። አንተም ትደሰትበታለህ በሚያደርገው ነገር። ከሰለፎች አንዱ ከሰለፋይማዎች አንዱ ሄደ ጓደኛው ቤት በሚሄድበት ሰዓት ጓደኛው ቤት የለም። ከዛ የገንዘብ ሳጥኑን አምጪ አላት። ገንዘብ የሚያስቀምጥበት አምጪ ሲላት ሰጠችው። ሰራተኛዋ ባሪያ ያለች አሽከር አመጣች ሰጠችው። ከዛ ከፈተና የሚፈልገውን ያህል ወሰደና መልሶ አስቀምጪ ቦታ ውስጥ ተሸዝቅምጪ መጥቶ ነበር ብለሽ ንገሪው አላት። ከዛ ሲመጣ ነገረችው። ከሌ መጥቶ ነበር ምን አደረገ ምናምን ሲላት ምን አለሽ ስላት የገንዘቡን ሳጥን አምጪ አለኝ ሰጠሁት። ከላው ቀንሶ ወስዶ መልሰሽ ቦታውን አስቀምጪ አለኝ አለች። ገንዘቡን አምጥ እሱ በሌለበት ሳጥኑን ከፍቶ ገንዘብ በመውሰዱ ደስ ብሎት ከባርነት ነፃ ይነሻላል። አላህ ከነፃ ወጣት እሷ ነው። ደስታውን ተመልከት። ደስታው እኮ ገንዘብ ስለሰጠው አይደለም፣ ገንዘብ ስለወሰደበት እሱን ሳይጠብቅ እሱ በሌለበት ያም ምንድነው የሚያሳየው? በጓደኛው በቃ የኔ ነው መተማመኑ ነው የሚያሳየው። እሱም ይሄ ደስታ ስለሰማው በቃ የኔ ነው ብሎ ገብቶ በመውሰዱ እሱ የለም ብሎ ባለመቸጋገሩ ደስታ ተሰምቷት እሷንም ከባርነት ነፃ አደረጋት። አሁን በዚህ ጊዜ እንደዚህ የሆነ ሰው መጥቶ እንደዚህ ቢያደርግስ? እሷም ከምድረ ገጽ ነው በመጣ አስጠቃሽኝ የምን ጓደኛ ነው አስደፈርሽኝ ትቀልጃለሽ እንዴ? ተመካክራችሁ ነው እንዴ? ስንት ነገር ይመጣ ነበር። ሱብሃንአላህ። ሌላው ደግሞ ኡስታዝ እዛው ቁርአን ላይ ወዳጅ ለወዳጁ ጠላት የሚሆንበት መልካሞቹ ሲቀሩ ጠላት የሚሆኑበት ነገር እንደዚህ የተጠቀሰስ ነገር አይኖርም ቁርአን ላይ? ይህም አለ። አላህ ሱብሓነሁ ወተዓላ ቁርአን ላይ በግልጽ ያስቀመጠው ነው። አልአኺላኡ ባዕዱሁም ሊባዕድን ዐዱውን አልአኺላኡ የውመኢዚን ባዕዱሁም ሊባዕድን ዐዱውን ኢለል ሙተቂን። ወንድማማቾች ወዳጆች ከፊሉ ለከፊሉ ጠላት ነው አለ አላህ ሱብሓነሁ ወተዓላ የውመል ቂያማ። ሙተቆች አላህን የሚፈሩ ሰዎች ሲቀሩ እነዚህ የውመል ቂያማ ጠላት ይሆናሉ፣ ሰበስ ይጠላላሉ። ሐታ አላህ ሱብሓነሁ ወተዓላ ቁርአን ላይ እንደጠቀሰው ጀሃነም እንኳን ወደ ጀሃነም እንኳን በሚገቡበት ሰዓት ጀሃነም የሚገቡት ያው በግሩፕ ነው፣ በጀማ ነው የሚገባው። ሲቀል ለዚህና ከፈሩ ኢላ ጀሃነም ዙመረን እንዳለው በሚገቡበት ሰዓት እርስ በርስ ይሰዳደባሉ፣ እርስ በርስ ይረጋገማሉ። አንዱ አንዱን አይወድም ማለት እንትን አይልም። እየተቀጡ አብረው ነው የሚቀጡት። ሁለቱም ጀሃነም እየገቡ ነው፣ ግን እርስ በርስ ጠላት ነው፣ ባለጋራ ናቸው። ለምን ለወንጀል ላይ ዱንያ ላይ ይጓተቱ ስለነበር ጓደኛን ጎታች ነው እንደሚባለው ወደ ወንጀል ይጎትተው ወደ ወንጀል ይመራው ስለነበረ ያኔ ደግሞ እሱ ነው ለዚህ መንስኤ ሰበብ ብሎ ስለሚያስብ ያኔ ጠላት አድርጎ ይዘዋል፣ ይጠላዋል። እሱ ነው እንዳላምን እንቅፋት የሆነብኝ አንተና ለዚህ አበቃኝ ከሚል አንግል እርስ በርስ ጠላት ነው የሚሆኑት። በተቃራኒው ደግሞ ሙእሚኖች አንዱ ለአንዱ ወዳጅ ነው። በል ሐታ ነቢ ሰለላሁ ዐለይሂ ወሰለም እንደጠቀሱት ሊላህ ብሎ የሚዋደዱ ሰዎች የውመል ቂያማ አላህ ሱብሓነሁ ወተዓላ ጥላ በሌለ ቀን በአርሽ ጥላ ስር ያስተላላቸዋል።
በሌላ ሐዲስ ነብይ ሰለላሁ ዐለይሂ ወሰለም ከኑር በሆነ ሚንበር ላይ እንደሚሆኑና ሐታ ነብያ ሳይቀሩ እንደሚቀኑባቸው እንደነሱ ብንሆን ብሎ እንደሚመኙ ነብይ ሰለላሁ ዐለይሂ ወሰለም ተናግረዋል። በዚያ ላይ ይሄ ብቻ አይደለም፣ ፍርሃት የሚባል ነገር የለባቸውም። ወላ ኸውፉን ፍርሃት የለባቸውም። የውመል ቂያማ አላ ኑር እንትን አላ ከሚንበር ከኑር በሆነ ሚንበር ላይ ሆናሉ። ፍርሃት የሚባል ነገር አላህ Subhanahu Wa Ta'ala ያነሳላቸው። ፍርሃት የለባቸውም፣ አሚን ናቸው። የውመል ቂያማ በጣም አስፈሪ ነው። ሁሉም ነፍሲ ነፍሲ የሚልበት ቀን ነው። በዚያ ቀን ሊላህ ብሎ የተዋደዱ ሰዎችን አላህ Subhanahu Wa Ta'ala አይነል ሙተሐቡነ ፊየ ይላል። እነዚያ ለኔ ብሎ የተዋደዱ ሰዎች የታሉ ይልና አላህ ሚንበር ላይ ያደርጋቸዋል። ሚንበር ላይ እነሱ ዘና ብለው ፍርሃት የለባቸውም፣ ስጋት ጭንቅ የለባቸውም። ያ ሁሉ ነገር አያውቁትም። ይሄ በተቃራኒው ምን ያህል ሊላህ ብሎ የተዋደዱ ሰዎች ምን ያህል እንትን እንደሆነ እናያለን። ግን እዚህ ጋር ሊላህ ብሎ መዋደድ መሆን አለበት። አንዳንዴኛ ጋር ያለው ነገር መስጂድ ላይ ትገናኝና ወይ በሆነ ነገር ላይ ትገናኝና መነሻ ዲን ነገር ይሆናል። ግን ከዛ በኋላ ግን ውዴታው ግን ሐቂቃው ሊላህ አይደለም። በሆነ ነገር ይያዛል፣ ወይ በቋንቋ ወይ በጓደኝነት ወይ በስራ ባልደረባ ወይ ጎረቤትና ምናምን ነገር ይሆንና ሲታይ ላይላዩ ሊላህ ነገር ይመስላል። ግን ውስጡ ሲታይ ሲገባ ሌላ ነው። ሊላህ ብሎ መዋደድ ማለት በኸይር ነገር ላይ የሚቀሰቅስ መሆን አለበት፣ ከመጥፎ ነገር የሚከለክል መሆን አለበት። አሁን እኛ ጋር ብዙ ጊዜ ችግር ያለው ምንድነው? ሊላህ ብለን ነው የምንዋደደው ይላል ሰው፣ ግን በጥሩ ነገር አያዘውም። ሱብሃንአላህ። ይፈራል፣ ይቀየመኛል ይላል። ስራ ይበላሻል። ከመጥፎ ነገር አይከለክለውም። ለምን ይከፋል ይላል። እንትን የሆነ ቤት ኪራይ ምናምን እንትን ይጨምርበት የተለያየ ነገር ምክንያት ሊጠቅስ ይችላል። ኢማም ከሆነ ነገር ኢማም ከሆነ ከኢማምነት ያነሳኛል ሊል ይችላል። ከነገርኩት ኮሚቴ የሆነ ከሆነ ያስነሳኝ ይችላል ሊል ይችላል። ሰራተኛ ከሆነ ከስራ ሊያባረኝ ይችላል ሊል ይችላል። በሆነ ነገር ጎረቤት ከሆነ በሆነ ነገር ተቀይሞ እንዲህ ሊያደርገኝ ይችላል። አልሙሂም በሆነ ነገር ያኮርፈኛል፣ ይቀየመኛል ምናምን ይልና ላበጥሮ ያዘው ወላ በመጥፎ ከመጥፎ ነገር አይከለክለው። የታለ ሊላህ ብለ ይወደድከው? ሊላህ ብለ መውደድ እኮ ዑመር ሊላህ ብሎ የሚዋደደው አንድ ሰው ነበረው እና ነብዩ ጋር ተራ በተራ ይውላሉ። ዑመር የዋለ ቀን ያኛው ስክ ማታ ስራውን ሰርቶ ብሎ ሲመጣ ነብዩ ጋር ውሎ ሲመጣ ይሄኛው ቀጥታ ሄዶ ማታ አዲስ ወህይ የመጣ ነገር ካለ ይነግረዋል፣ የሆነ ነገር ያሳውቃል። ያኛውም ተራው ቀን እንደዚሁ ማለት ነው ያለ ነገር ይነግረዋል፣ ያዘዋል። መሆን ያለበት እንደዚህ ነው። እንዲህ አይነት ነገር አለ፣ ኸይር ነገር እንዲህ ታዟል፣ ይሄ ተብሏል፣ ይሄ ተከልክሏል፣ ይሄ ተፈቅዷል የተባባልክ ስትነጋገር ነው። አለበለዚያ ሊላህ የተዋደድኩ ይላል ስሙ እንጂ ሌላው የለም ማለት ነው። የተዋደድከው በሆነ ኢላ ነው ማለት ሱብሃንአላህ፣ ኢላ ነው እንጂ ለሊላህ አይደለም ማለት ሱብሃንአላህ። ጀዛከላህ ኡስታዝ። ክቡራትና ክቡራን ተመልካቾቻችን አሁንም እየተከታተላችሁ ያላችሁት በሁዳ መልቲ ሚዲያ ሁዳ ፖድካስት ነው። እየተወያየንበት ያለነው ርዕስ ደግሞ ጓደኝነትን የሚመለከት ነው። ኡስታዝ ማንሳት ያለብን ብዬ ሌላ የማስበው ነገር የጓደኛ ሐቅ ምንድነው የሚለው ላይ እንደው እግረ መንገድ አንሳሮችና ሙሃጅሮችን ቁርአን ላይ የተጠቀሰ ነገር ማለና እሱና ያይዘህ ብታወራን ዛከላህ። የጓደኛን ሐቅ በተመለከተ ጓደኛን ስትወደው በደንብ እንደምትወደው መጀመሪያ መንገር ነው አንዱ። ጓደኛ መውደድ መንገር እንደምትወደው ልታሳውቀው ይገባል። እንደምታሳውቀው ልታወደው ይገባል። ያፈራል። አንዳንድ ሰው ግን ወዳለው አንተ አትቀልድ ይሏል። ይሄ ስላልተለመደ እኮ ነው። ሐቂቃ አለመለመዱ እንጂ በትክክል ተለምዶ ቢሆን ኖሮ እንትን ይባል ነበር። ምን ፈልገህ ነው ወዳለው ምን ቀጥታ አትናገርም እንዴ? እንደዛ እንትንም ስለሚመስል እኮ ነው። ፉገራ ነገር ይመስላል ስላልተለመደም አንድ። ሁለተኛም ደግሞ እውነት ከወደደኝ አሁን እኔ ምን ለምንድን ነው የወደደኝ? እውነት ውሸቱን ነው የሆነ ነገር ፈልጎ ነው እና ቀጥታ ለምን የፈለገውን አትናገርም ሊለው ይችላል። ግን ሐቂቃ መሆን የነበረበት ረሱል ሰለላሁ ዐለይሂ ወሰለም ብለዋል፣ ነብዩም አዘዋል። አንድ ሰው አንድ ወንድሙ ከወደደው ያሳውቀው ብለዋል።
ያም ሰው ደግሞ ሲያሳውቀው አሐበከ አላሁ الذي احببتني فيه ብሎ ዱዓ ሊያደርግለት ይገባል። ያ ነው መሆን የነበረበት። ሰሃቦች አንድን ሰው ሲወዱ ይነግሩት ነበር፣ ያሳውቁት ነበር። ሊላህ ብዬ እወድሃለሁ ምንም አይፈልግም እኮ በቃ እንደሚወደው ብቻ ማሳወቅ ነው። ያ ለላህ ብዬ እወድሃለሁ ይላል፣ ዱዓ አድርግልሃል አለቀ። አንድ ያ ነው። ሁለተኛ ሊላህ ብዬ እወድሃለሁ ስትል መውደዱ ዝም ብሎ በመናገር ብቻ የሚቆም ነገር አይደለም። የሚፈለግበት በትክክል ወዳጅ መሆን አለበት። የውሸት የምላስ እወድሃለሁ ብቻ አይደለም፣ ከልብ መውደድ መቻል አለበት። ከልብ የምትወደው ደግሞ ጥሩ ነገር ላይ ታዘዋለህ፣ ከመጥፎ ነገር ትከለክለዋለህ፣ መጥፎ ነገር ላይ ታበረታተዋለህ። አንድ ወንድማችን ነበር ሞቷል፣ አላህ ይርሐሙ። ለኸይር ስራ ሰውን የሆነ ሳምንት ኸይር ስራ ላይ በጣም የታወቀ ነው እና በኸይር ነገር በማዘዝ ላይ እና ወንድሞችን ነጋዴዎችን ይሄን ያህል ብር አምጣ ይላል። ስቲል የሚነግረው ጉዳዩን የሚነግራቸው ብሩን ከተቀበላቸው በኋላ ነው። 2000 ብር አምጣ ይላል። 2000 ብር ይቀበላል። ያን ሄድና 2000 ብር አንዳንዱን አይቀበለውም። እና አንድ ቀን የገጠመኝ ነው ነገር እና 2000 ብር አምጣ አለው። ካንዱ 2000 ብር ተቀበለው። ምንድነው ጉዳዩ ንገረኝ አለ። 2000 ብር አምጣ ብያለሁ አምጣ አለው። 2000 ብር ከተቀበለ በኋላ ሰደቃ እንዲህ አይነት ቦታ ልናት ነው ልጨምር ሲል አይቻልም በቃ አለው። ሌላኛው ከጎኑ ነበር። እኔ ካልሰጠው ሲል አይ አንተ አይደለም አንተ ሌላ ስራ አለ አለው። እና ይሄ ሰው ምን ያህል እንደሚወዳቸው ተመልከተ። ኸይር ነገር ላይ ያሳተፋቸዋል። በዛ ላይ ደግሞ በማይሰለችው መልኩ እላፊ ልስጥ ሲል አይ በቃ 2000 ብር በቃ ቀድሩን ያከል ሌላ ቀን ሌላ ጊዜ ሌላ ስራ ሰራለ። ሌላኛውን ደግሞ ከጎኑ የነበረውን እኔም ልስጥ እኔ ስለምን አይገባኝም እኔ ለምን አልሳተፍም ሰደቃው ላይ ሲል አንተ ሌላ ነገር አለ አንተ ደግሞ ሌላ አለ ነው። አስለን ጓደኛ በቃ እንዲህ ነው የሆነ ነገር ላይ ሲያሳትፍህ ነው ጥሩ ኡስታዝ። ነገር ማያሳትፍ ከሆነ ጓደኝነቱ ዝም ብለህ አብሮ ለመሳቅ ነው። ይሄንን አብሮ የሚስቅ ሞልቷል። ማንንም ይስቃል። አብሮ የሚበላ የሚጠጣ የሚስቅ ሞልቷል። ይሄ ጓደኝነት አይደለም። ከማንም ጋር ከጠላትም ጋር ቢሆን መብላትና መጠጣት ላይ አትጣላም። የምትጣላው ቁም ነገር ላይ ነው። ስለዚህ እንዲህ አይነት ቁም ነገር ለዱንያ ለአኺራ የሚበጀ ነገር ላይ ማሳተፍ መቻል አለብህ። እንደምትወደው ትነግረዋለህ፣ ኸይር ነገር ታሳትፈዋለህ። ከወንጀል ስታገኘው ትከለክለዋለህ። ለራስህ የምትወደውን ነገር ትወደለታለህ። ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ አያምንም ብሏል። ሙሉ የሆነ ኢማንን አያምንም ሐታ ለራሱ የሚወደውን ነገር ለወንድሙ እስካልወደደ ድረስ ብሏል። ለራስህ የምትወደውን ኸይር ነገር ለሱም ልትወደለት ይገባል። ያ ሲሆን ነው ትክክለኛ ጓደኝነትህ ማለት ነው። ኡስታዝ እዚሁ ጋር ለምሳሌ አንዳንድ ሰው ሰላት ሰገድ ጾም ምናምን ዳዋ ያደርጋል፣ ግን ስራ ሲኖር በቃ ለራሱ የሚወደው አይናገርም። ሊያስበላኝ ነው እንደና ይላል። እሱስ እንዴት ማለት ጓደኛ ተብሎ ወዳጅ ተብሎ አንተ ስራውን ታውቀዋለህ፣ ወንድምህ ነው፣ ልጆቹ ተርበዋል፣ ቤት ኪራይ ቸግሯቸዋል፣ አንተ መንገዱን ታውቀዋለህ፣ ብታስገባው ካንተ የሚጎልብህ ነገር የለም። ያ አይነት ግን ለስም ጓደኛ ነው። በቃ ጓደኛ የስም ጓደኛ በቃ ለስም የሆነ ጊዜ ሲመጣ እንደዚህ ወይ የከልኮ ጓደኛ ይባባላሉና ያስ ነገር እንዴት ይታያል? ሳንረሳው የሙሃጅሮችና አንሳሮችን ሳንረሳ እግረ መንገድ ይሄ አሁን ጓደኝነታቸው ከልብ አይደለም ማለት ነው፣ ከምር አይደለም። ሐቂቃ ከምር ጓደኛ ከሆነ ለጓደኛ የሚጠቅመውን ነገር በሙሉ ነው ማጠቆም ማለት ያለብህ። ነብዩ እኮ ሰለላሁ ዐለይሂ ወሰለም ላ يؤمن احدكم حتى يحب لاخيه ما يحب لنفسه ሲሉ ይሄ ዲናዊ ጉዳይ ላይ ብቻ አይደለም። ሰላት ስገድ፣ ጾም፣ ዘካት ስጥ፣ እንደዚህ አድርግ ኸይር ስራ ማዘዝ ላይ ብቻ አይደለም፣ ለዱንያዊም ጉዳይ ማለት ነው። ዱንያዊ ጉዳይ ላይ ለራሱ የሚጠቅመውን ነገር መሆን የሚፈልገውን ነገር ልክ እንደዚህ ወንድሙ እንዲሆን መፈለግ መቻል አለበት። ይሄን ነገር ለምን እንዲያታረግም ይሄን ነገር እንዲህ ብታረግ አይሻልም ወይ ያለ ሊመክረው ይገባል ጓደኛውን። ልክ እንደዚህ ደግሞ የተሳሳተ ነገር ለዱንያም ቢሆን የማይጠቅመውን አካሄድ ማይሆን ስራ ምናምን ሲሞክር ካየው ይሄ ነገር እኮ እንዲህ ሪስክ አለው አያዋጣህም፣ እንዲህ ከሆነ ትከስራለህ፣ እንዲህ ብታረግ አይሻልም ወይ እያለ የሚመክረው ይገባል። እኛ ጋር ያለው ነገር አሁን ላይ መስጂድ ላይ ሲሆን ጓደኛና ከዛ ወጣ ስትል ስራ ላይ ስትል ሁሉም የየግል ነው።
አይገናኝም። እንደዛ አይነት ነገር ትክክል አይደለም። ሐቂቃ መሆን ያለበት ሰውየው የሚሰራውን ነገር ጓደኛው የሚሰራውን ነገር ጠንቅቆ የሚያውቀው ከሆነ ይሄ ነገር እኮ እንዲህ ነው፣ በዚያ ላይ የመሰለውን ያለውን ዕውቀት ሊያጋራው ይገባል። ይሄ ነገር እንዲያሻለም ወይ እኔ እስከማውቀው ድረስ ይሄ እንዲህ ነው፣ እንዲህ ብታረግ ይበልጥ ትርፋማ ትሆናለህ፣ ይሄን እንዲህ ብታረግ ከኪሳራ ትድናለህ፣ እንዲህ አይነት ይሄ ነገር እንዲህ የምታረግ ከሆነ ሊያከስርህ ይችላል። እና መንገድ ማሳየት የሚያውቀውን ነገር ማሳየት መጠቆም ግዴታ ነው። አለበለዚያ ይሄ ጓደኛውን ሚስጥር እየደበቀ በትክክል ሳይመክረው ዝም ብሎ በምላስ ብቻ ጓደኛ ነኝ የሚል ከሆነ ይሄ ያታለለው ነው ማለት ነው። ሐቂቃ መሆን የለበትም። ጓደኛውን በትክክል ነው ሊበከረው፣ ሊያገዘው፣ ሊያምነው ይገባል። ስለንታም ይገባል። ስለ ሙሃጅሮችና አንሳሮች ሙሃጅሮችና አንሳሮች ጋር ስመጣ ሙሃጅሮችና አንሳሮች ነብይ ሰለላሁ ዐለይሂ ወሰለም አዋደዷቸው፣ ወንድማማች ያደረጓቸው። ወንድማማቾች ሲያደርጓቸው አንሳሮች አገር ይዘዋል፣ መሬት ይዘዋል፣ ቦታ ይዘዋል፣ ንብረት ይዘዋል። ሙሃጅሮች አገራቸውን ተው ንብረታቸውን ተው ነው የመጡት፣ ምንም የላቸውም። ስለዚህ እነዚህ ሙሃጅሮቹ አንሳሮቹ ንብረታቸውን አካፈሏቸው። አንዳንዶቹ ሀታ ሚስት መርጠህ ከሚስቶች የማከል ልፍታለህ እስከ ማለት ደረጃ ደረሷል። ይሄ የሚያሳየን ነገር አለ። ምን ያለ ጓደኛ ምን መስዋዕትነት ምን ያህል መክፈል እንዳለበት ነው። በደንብ በትክክል ለሱ የሚጠቅም ነገር ነው መጠቆም ያለበት። ከሙሃጅሮች መካከል አንዱ ለምሳሌ አብዱራህማን ኢብኑ አውፍ ከሱ ጋር ወንትን ሆነ ከሱ ጋር ያወዳጁት ሰሃቢ ንብረቴን ላካፍል ብሎት ነበር። ከሚስቶቼ መካከል መረጥና እፈታላለሁ ብሎት ነበር። ግን አብዱራህማን አይ ሚስትህንም ንብረትህንም ያዝ፣ ባይሆን ገበያውን አሳየኛል። ገበያ ቦታ ሄዳ አሳየው። አብዱራህማን ገበያ ወጥቶ መዋል ጀመረ። በተወሰነ ቀን ከዋለ በኋላ ትርፍ እየያዘ ይመጣ ጀመረ። የሆነ ነገር እየያዘ ይመጣ። ከተወሰነ ጊዜ በኋላ መጨረሻ ላይ አገባ። ወዲያው እንትን አለና ቶሎ ብሎ በአጭር ጊዜ ውስጥ ሀብት አገኘ፣ አገባ። አንሷር የሆነች ሴት አገባ። እዚህ የምናየው ነገር አለ። ለወንድምህ ለጓደኛ ለወዳጅህ የሚሆን ነገርን ማመን የምታምነውን ነገር የዝም ብለህ እሱን ለማስደሰት እሱን ለማለት አይደለም። ከልብ እንትን ልትመክረው ይገባል። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም አንድ ሙስሊም ከአንድ ሙስሊም ካለው ሐቅ መካከል ስታገኘው ሰላም አለይኩም ማለት፣ ሲታመም መጠየቅ፣ ሲመክር ሲጠይቅ መምከር፣ ሲያስነጥሰው አልহামዱሊላህ ካላ ይርሐሙከላህ ብለህ ዱዓ ልታደርግለት ይገባል። እነዚህ የመሳሰሉ ሲሞት ጀናዛውን ልትሸኝ ይገባል። እነዚህ ብለው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጧቸው ሐቆች አሉ። ከዚያ ውስጥ አንዱ ሲመክር መምከር ነው። የሱ ችግር እኮ እንደንትን ሊሰማህ ይገባ እንደ ችግር። ነብዩ ሰለላሁ ዐለይሂ ወሰለም ሙእሚኖችን ሲወስፉ ሙእሚኖች ምሳሌያቸው እንደ አንድ አካል ነው። አንድ የሰውነት አካል አንድ ቦታ ቢመታ አንድ ቦታ የሆነ ነገር ቢሆን ሙሉ የሰውነት አካል ረፍት ያጣል፣ ሰላም ያጣል። እንደዛ ሊሰማህ ይገባል። ያ ነው እዚህ ጋር የሚፈለገው። ነብዩ ሰለላሁ ዐለይሂ ወሰለም ሙስሊሙን እንዳለ እንደ አንድ አካል ነው ያሉት። ትክክለኛ መሆን ያለበት ያ ነው። ትክክለኛ እስላማዊ ወንድማማችነት ያ ነው። ያ እንዲመጣ ነው የሚፈለገው። ስለዚህ ከዛ ውጭ ያለው ነገር ማስመሰል ነው ማለት ነው፣ ማታለል ነው፣ እያጭበረበረ ነው፣ የሆነ ጉድለት አለው፣ እንከን አለው ማለት ነው። ስለዚህ ከዚህ የጠራ ሊሆን ይገባል። ለዚህ ነው ሙሃጅሮችን አንሷሮች አላህ Subhanahu Wa Ta'ala ለሙሃጅሮች ያላቸውን እንትን ወይኡሲሩና አላ አንፉሲሂም አለ፣ ከነፍሳቸው ወንድሞቻቸውን ያስበልጣሉ አለ። ሱብሃንአላህ ወለው ካነ ቢሂም ኸሳሳ፣ እነሱ ተርፏቸው አይደለም ደልቷቸው አይደለም ችግር ቢኖርባቸው ከነሱ ይልቅ ወንድሞቻቸውን ያስቀድማሉ አለ። አላህ በዚህ መልኩ ነው ያወደሳቸው አንሷሮችን። ስለዚህ መሆን ያለበት ያ ነው። እንደዛ ነው መሆን የሚገባው። ትክክለኛ ወዳጅ ለወዳጁ ቅድሚያ መስጠት መቻል አለበት። ለሱ የሱን ችግር አንተ ትብስ መባባሉ ከሌለ ችግር አለ ማለት ነው። አሁን ላይ አንሳር ጠፋ፣ አንሳሪ ብቻ ነው ያለው። እሱ ነው የሚያደማህ ነው እንጂ እንደዛ ነገር እየሆነ ነውና መልካም
ጓደኛሞችን አላህ ያብዛልን። እንደው ኡስታዝ ወላጆች ጋር እንመጣና አሁን ደግሞ ከዛ በፊት ግን እንደው ወዳጅ ጓደኛ ከጓደኛ ላይ ከሚኖራቸው ሐቆች አንዱ ያው ጥሩ መምከር ጥሩ እንትን ማድረጉ እንዳለ ሆኖ እንደሚወደው መንገሩም እንዳለ ሆኖ ለሱ በጎ ማሰቡ እሱም ጥሩ እንዳለ ሆኖ ከዚያ ተጨማሪ ምን አለ መሰለ አንድ መዘያየር መጠያየቁ ይህ በጣም ተገቢ ነው። ወንድምን ማዘየር ከሆነ እየተራራክ በሄድክ ቁጥር በለጠነህ እንትን እየገባ ይመጣል፣ ክፍተት እየገባ ይመጣል፣ የመረሳሳት ይመጣል። ከአይን የራቀ ከልብ ይርቃል፣ ከልብ የራቀ ይመጣል እና ያ እንዳይሆን መዘያየር ጥሩ ነው። መዘያየር ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ወላህ ብለው የሚወደው ወንድሙን ሲዘየረው ትልቅ አጅር እንዳለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ያ ነው። ሌላው ደግሞ ስትወደው ራሱ በልክ መሆን አለበት። ድንበር ማለፍ ተገቢ አይደለም። በማንኛውም ነገር ላይ ድንበር ማለፍን ሸሪዓ አይፈቅድም። ስለዚህ ከወሰን ያለፈ ውዴታ መሆን የለበትም። ሊላህ ብዬ ወደዋለሁ ብለህ ከዲን ማስበለጥ የለብህም። እሱን ውዴታ ሊላህ ብለህ ነው የምትወደው፣ መሰረትህን መልቀቅ የለብህም። ስለዚህ ሊላህ ብለህ የምትወደው እሱ በአላህ የሚያምን ስለሆነ አላህን የሚፈራ ስለሆነ አላህን የሚያመልክ ስለሆነ የአላህን ትእዛዝ መመሪያ የሚያከብር ስለሆነ ነው የምትወደው። ስለዚህ ያን ከዚያ መስመር እስካልወጣ ድረስ ውዴታ በዚያ በልኩ መሆን አለበት። ከዚያ ማለፍ የለበትም፣ መውረድም የለበትም። ለሙስሊሙ በቃ ድንታ የሌለ ቦታ ማሰጥ እንደዛ ነገርም መሆን የለበትም። በደንብ የሙስሊሙ ቦታ መስጠት የምታከብር የምታልቅ መሆን አለበት። በዚያ ላይ መጠያየቁ መኖር አለበት፣ መመካከሩ መኖር አለበት። በጥሩ ነገር ማዝ ከመጥፎ ነገር መከልከል፣ እንደምትወደውም ደግሞ ታሳውቀዋለህ። እነዚህ ነገሮች የበለጠ እሱንም የበለጠ እንዲወድህ ያደርጋል ማለት ነው። ከዛ ላይ ተጨማሪ በጎ መዋዋል፣ ስጦታ መሰጣት ሊሆን ይችላል። በጎ መዋዋል ይሄ የበለጠ ውዴታን ያጠነክራል። ነብዩ ሰለላሁ ዐለይሂ ወሰለም ተሃቡ አሉ። ስጦታ ተሰጣጡ ትዋደዳላችሁ አሉ። ይህ መዋደድ ቀላል ነገር አይደለም፣ ለጀነት መግቢያ ምክንያት ነው። ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁም ብትሆኑ ጀነት አትገቡም እስካላመናችሁ ድረስ፣ አታምኑም እስካልተዋደዳችሁ ድረስ ብለዋል። ስለዚህ ለማመን መስፈርት ነው መዋደዱ። አላህን የሚወድ የአላህን ባሪያ ካልወደድክ እንዴት አድርገህ ነው የምታምነው? በዚያ ላይ ይህ ሊላህ ብሎ መዋደዱ ትክክለኛ እስላማዊ ወንድማማችነትን መፍጠሩ ከእምነቱ መሰረቶች ጠንካራ የሚባል መሰረት ነው። ትልቅ የእምነቱ ትእዛዝ ነው፣ መመሪያ ነው። አውሰቁ ወራል ኢስላም ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይህንን በደንብ ኢባዳ መሆኑን ራሱ ማወቁ አንድ ትልቅ ነገር ነው። ቅድም ባነሳሁት እንትን አራቢው ነብዩና አላህና ነብዩን ወዳለሁ ብሏል። ለየውመል ቂያማ ያዘጋጀው ስንቅ የአላህና የነብዩን ውዴታ ነው። ትልቅ ስንቅ ብሎ ያዘጋጀው ከሰላትም ከምንም በላይ እሱን ያዘጋጀውት ነው ያለው። በዚህ ሰሃቦችም በጣም ነው ደስ ያለን አሉ። ነብዩ ሰለላሁ ዐለይሂ ወሰለም አልመርኡ መዐ መን አሐበ ሲሉ በጣም ደስ ያለን አሉ። ይሄ አላህን መውደድ ማለት ቀላል ነገር አይደለም። ነብዩን መውደድ ትልቅ ነገር ነው። ከኢባዳዎች ሁሉ ትልቅ ኢባዳ ነው። ልክ እንደዚሁ አላህንና ነብዩን የሚወድን የአላህና የነብዩን ወዳጅ የሆነን አንድ ሙእሚን የሆነን ሰው ሊላህ ብለህ መውደድ ትልቅ ኢባዳ ነው። ትልቅ ኢባዳ ነውና ኢባዳ መሆኑንም ወደ አላህ መቃረቢያ መሆኑንም ማወቁ ከባድ ነው። ይሄ ትልቅ ውዴታ ላይ እንድጠነክር ጓደኛህን በትክክል ሊላህ ብለህ በያዝከው ውዴታ ላይ እንድጠነክር የሚያደርግ ነገር ነው። እነዚህ ነገሮችን ማድረጉ በጣም ለውዴታ ያጠነክራል ብዬ አስባለሁ። ጀዛከላህ ኸይር ኡስታዝ። እንደው የመጨረሻ ጥያቄ ብናደርገው ይሄንን የወላጆች አሉ ወላጆች ለልጆቻቸው ጥሩ ጓደኛ ሚያዝን እንዴት ነው ማስተካከል የሚችሉት? አይዋ ይሄ በጣም ጥሩ ጥያቄ ነው። ሐቂቃ ወላጆች የልጆቻቸው ከአላህ በኋላ ለልጆቻቸው በጣም የሚያስቡ የሚቆረቆሩ ወላጆች ናቸው። ወላጅ ለልጆቻቸው ትልቅ ቦታ ሰጥተው ለልጆቻቸው የሚሆኑ ጓደኞችን መርጠው ከማይሆን ሰው ጋር እንዳይገናኙ እየመከሩ አጋጣሚ ሆኖ ልጅ በተለያየ ነገር ያው ልጅ ይታለላል። የልጅ አስተሳሰቡም ያው በደንብ በሰለት የለው
ስለዚህ የሆነ አጋጣሚ ከማይሆን ልጅ ጋር ሊገጥም ይችላል። በእንደዚህ አይነት ሁኔታ ላይ እንትን ሲል ወላጅ እያየ አይ ይሄንን ልጅ ከቻለ ያናውንም መክሮ መመለስ ካልሆነ የራሱን ልጅ መልሶ ከዚህ ልጅ ጋር እንዳይቀርብ እንዲርቅ በማድረግ መስመር ማስያዝ ይጠበቅበታል። ለዚህ ጥሩ እንትን አለ። ዑመር ኢብኑ አልኸጣብ ኸሊፋ በነበረበት ሰዓት ሌሊት ላይ ይዞር ነበርና ሌሊት ላይ እየዞረ ይከታተላል። ሰው ነው እየወጣ ያለ ይቃኛል። እና አጋጣሚ ሆኖ የሆነች ሴት ማታ ልጆቿ ጋር ስታወራ ይሰማል። ወተት የታለበ ወተት አለና ወተቱ ላይ ውሃ ጨምሪበት ትላታለች። ስትላት ዑመር ከልክሏል ትላለች ልጅ ሲል ይሄን ይሰማታል እሱ ዑመር ከልክሏል ሲል ዑመር የታለ አሁን ዑመር የታየናል ትላለች እናት። ዑመር የታየናል ሲል ስትል እናት ልጅ ምን ትላለች? ዑመር ባያየን የዑመር ጌታ ያየናል ትላለች። ዑመር ይችን ልጅ ከእናቷ ጋር የምታደርገውን ንግግር ይሰምቷል። እቺ ልጅ አሁን በውስጧ ላይ ምን አለ? የአላህ ፍራቻ ተቅዋ አለ እና አይቻልም ብላ እናትየውን የከለከለች ነው። ቀጥታ ምንድነው ያሰበው ዑመር? ለልጁ ሚስት ለልጄ ሚስት አገኘዋለሁ፣ አላህን የሚፈራት ሴት አገኘሁለታል። መልኳን አላየም፣ ምን አይነት ሴት ነች? ምስኪን ቤተሰቦች ናቸው፣ ግን መልኳን ደግሞ አላየም። ሱብሃንአላህ። ከዛ እቺ ልጅ በጣም አጭቶ ልጁ እንዲያገባት አደረጋት። እና ከዚህ የምናየው ነገር ምንድነው? ወላጅ ለልጆቹ አላህን የሚፈራ ሰው፣ ጥሩ ልጅ ሲያዩ ጓደኛ ሊሆን የሚችል ያንን ማስተዋወቅ፣ ወይ ደግሞ ልጆች እንደዚህ ሲተዋወቁ ሲያይ እዚያ ላይ ማበረታታት ይጠበቅበታል። እንደ ጥቅል ምክር መስጠቱ እንዳለ ሆኖ ማለት ነው። እንደ ጥቅልም ደግሞ ከማይሆን ሰው ጋር እንደ አይነት ሰው ጋር አትገናኝ፣ እንደ አይነት ሰው ጥሩ አይደለም፣ እንደ አይነት ጓደኛ መጥፎ ነው እያሉ መምከር ጥሩ እንዳለ ሆኖ ከዛ ተጨማሪ ራሱ ጥሩ ጓደኛ ጥሩ ልጅ ሲያገኙ እንዲተዋወቁ እንዲቀራረቡ ማድረግ። ጥሩ ልጅ ጥሩ ጓደኛ በጣም ጥሩ ተጽዕኖ ያሳድራል። መጥፎ ጓደኛ ደግሞ በተቃራኒው መጥፎ ተጽዕኖ ያሳድራል። ሰው ጓደኛውን ነው የሚመስለውና ማለት ነው። ስለዚህ በደንብ በእንደዚህ አይነት ነገር ላይ ወላጆች በደንብ ትኩረት ሊያደርጉ ይገባል። ልጆቻቸው የት ነው የሚውሉት? ከማን ጋር ነው የሚውሉት? ከማን ጋር ነው የሚጎዳኙት? ጓደኛ አንዴ እድሜን ልክ የለፋህበትን ልጅ አንዴ ከለከፈው ምናልባት ከዛ በኋላ ደጋሚ መመለስ ሊያቅተው ይችላል። ጥንቃቄ ይፈልጋል። በተለይ ጓደኛ ላይ በጣም ሲሪየስሊ ጥንቃቄ ይፈልጋል። በተለይ በአሁኑ ሰዓት አሁን ላይ በጣም የሰው እንትን ላይ እክትላጡ በጣም በዝቷል። መቀላቀሉ በጣም አለና ከተለያየ አይነት ሰው ጋር ሰው ይቀላቀላል። ልጆች ብዙ አይነት ሰው ጋር ይገናኛሉ። ትምህርት ቤት ላይ ከብዙ አይነት ልጆች ጋር ይገናኛሉ። ቁርአን ቤት ላይ ከብዙ አይነት ሰው ጋር ይገናኛሉ። ሰፈር ውስጥ መንደር ውስጥ ከብዙ አይነት ሰው ጋር ይገናኛሉ። ስለዚህ ከእንደዚህ አይነት ከሚገናኟቸው ቦታዎች ላይ ሁሉ ከምን አይነት ልጅ ጋር ነው የሚውሉት? የሱን ባህሪ ይዞ ይመጣል። ከሱ የሆነ ነገር ተምሮ ይመጣል፣ ቀስሞ ይመጣል። በል ምናልባት አንተ ልጁን ማትከታተል እንትን ማትል ከሆነ ልጁ ከዛ ቀስሞ ያመጣውን ነገር ሊያቀስም ይችላል። ቤት ውስጥ አንተን ሊያበላሽ ይችላል። እና ያ ከመሆኑ በፊት ልጆችን በደንብ መከታተል በጣም ግዴታ ነው። በጣም ሊሰመርበት የሚገባ ጉዳይ ነው። ጀዛከላህ ኸይር ኡስታዝ። ስታወራ እግረ መንገድ የዑመር ረዲየላሁ ዐንሁ ገጠመኝ ስትነግረን ምን አየሁኝ? የሆነ ቦታ ላይ ስለ ምርጫ እኮ እያወሩ ነው። ስለ ምርጫ አንድ ሰው ትዳር ሲመርጥ ልጅቷ ወይንም ልጁ ኢማን ካለው አንድ ይሰጠው አሉ፣ 1 ነጥብ። ከዛ ያ ልጅ መልክ ካለው ወይንም ልጅቷ መልክ ካላት 0 ይጨመርላት። ስንት ይሆናል? 10። ከዛ ዘር ምርጫ ሲሆን ዘሯ የሚፈልገው አይነት ከሆነ 0 ይጨመርላት። ስንት ይሆነ? 100። ከዛ ሀብት ምናምን ይባል ነገር ይኖራል። የሀብቷ ነገር ሲሆን ካላት 0 ይጨመራል። ስንት ይሆናል? 1000። እንደዚህ ያለ 000 እስከ ሚሊዮን ትሄዳለች። ግን የመጀመሪያው ነጥብ ኢማን ከሌለ አንዱ ይነሳል። አንዱ ሲነሳ ምን ይሆናል?
ዜሮ በዜሮ ይሆናል እና ኢማን መሰረት መሆን አለበት ለጓደኝነትም ለስራ ቦታም ለሁሉ ነገር መሰረት መሆኑ ወሳኝ ነው የሚል ነገር ዛሬ ተመረናል። ኡስታዝ ከፋይን ጋር ጀዛከላህ አክብረህን ቢሮአችን ስቱዲዮአችን ድረስ መጥተህ ይሄንን ደስ የሚል ቆይታ አድርገናል። ድጋሚም ፈቅደህልን ደግመን አላህ ፈቅዶ አንተም እሺ ብለህ ደግመን በሌላ ርዕስ ላይ እንደምንገናኝ እናስባለን። ክብራትና ክብራን ተመልካቾቻችን እየተከታተላችሁ የነበራችሁት በሁዳ መልቲ ሚዲያ ሁዳ ፖድካስት ነበረ። በሌላ ርዕስ ከሌላ እንግዳ ጋር ድጋሚ እንገናኛለን። በዛሬው ርዕሳችን ላይ ግን እናንተ የምታጋሩን ቁም ነገሮች ካሉ ኮሜንቶችን እኔ በግል ሁሉንም አነባችኋለሁኝ። ያሉትን ነገር ደግሞ መልሼ ወደ እናንተ የምናቀርብ ይሆናል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ይህን ፕሮግራማችንን ወደ ሌሎች ወንድምና እህቶች በማድረስ እንድትተባበሩን በአክብሮት በፍቅር እየጠየቅን በዚሁ እንሰናበታለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። فلأنصرن الحق حتى أنني أسقو على ساداتكم بطعاني